ማልቀስ አይቻልም። ይህንን ቪዲዮ ስታዩ ተረጋግታችሁ ከልባችሁ ከራሳችሁ ሆናችሁ ነው ይህንን ቪዲዮ ማየት ያለባችሁ። ምክንያቱም እጅግ በጣም የሚያሳዝን ልብን የሚነካ አብዛኛው ጊዜ ሴቶች እህቶቻችን ላይ የሚደርስ የማይሻር ጠባሳ ሆኖ የሚያልፍ ቪዲዮ ነው የምጋብዛችሁ። ሌሎች ሴት እህቶቻችንም ይማሩበታል ብዬ ስላሰብኩ ነው ይህን ቪዲዮ የለቀኩት። ሁላችሁም ተረጋግታችሁ ቪዲዮውን እንድታዩት ተጋብዛችኋለሁ። ታሪኩ ሲጀምር እስኪ ስለ ራሴ ትንሽ ልናገር። ስክሮል እያደረግን እያነበብን ነው የምናየው። ብርታት እባላለሁ። መሳቅ በጣም ነበር የምወደው። ይህ ደግሞ ሐዋሳ ሐይቅ ነው። ማን እንደ ሰራኝ ፀጉሬን እዩማ ትላለች ታሪካችን። እንደ ሞዴል ያደርገኝ ነበረ። ራሴን መንከባከብ እወድ ነበረ። ሁሌም ደስተኛና መከፋት የማላውቅ ልጅ ነበርኩኝ። የኔ ውድ እንዴት እንደምታምሪ እባል ነበረ። በነገራችን ላይ ዘናጭ ነበርኩ። ምን ትወጃለሽ ብትሉኝ መዝናናት እላችሁ ነበረ። መጀመሪያ ማርገዜን ስነግረው አስወርጅ ብሎኝ ከፍቶኝ እያለቀስኩ ስመለስ እንደዚህ ብሎኝ ነበረ። የኔ ቆንጆ ሚስት አንቺ ለኔ ምን አይነት ሴት እንደሆንሽ ታውቂያለሽ። ለወደፊቱ የማገባሽ ሴት፣ የኔ ዘውድ፣ የኔ ጎዶሌን ሙሉ የምታደርጊኝ፣ የኔ የልጆቼ እናት የምትሆኝልኝ፣ የኔ ህይወት፣ የኔ ሰላም የማገኝብሽ ቦታ ነሽ እኮ። በስስት አይኔ የማይሽ የኔ ስስት፣ የኔ የብቻዬ። በቃ ጠበሽኝ። አንቺን ሳስብ እረጋጋለሁ። ደግሞ ሁሉም ቃል ነው ላንቺ እገዛለሁ። ፊውቸሬን ሳስብ ስለኔና ስላንቺ በጣም እጓጓለሁ። አለሜ በጣም አፈቅርሻለሁ ይላል። ይህ የተጻፈው ቴክስት የተላከላት ሰላም ባሉ ሰዓት ነው። ብዙም የመስተንግዶ ስራ ፍለጋ ስሄድ ነው ይላል ይህ ፎቶ። እዚህ ጋር የ3 ወር እርጉዝ ነበርኩኝ። እንዳይታወቅብኝና እንዳይጠረጥሩኝ ነው እንዲህ መዘንጠው፣ ካወቁ ስለሚያስሩኝ ይላል። ሰዎች እንዳያውቁ እርጉዝ መሆኔንና ውስጤን በጭንቀት ተሞልቶ ጥርሴ ግን ይስቅ ነበረ ትላለች። ከነ አይጠረጥሩም ነበረ እንዳይታወቅ ስለምጥር በፍጹም አይጠረጥሩም ነበረ። አልታወቀብኝም። አንድ ቀን ሳላለቅስ የነቃበት ቀን አልነበረም። ይህቺ ምስል የምወዳት እኔን ስለምትገልጸኝ ነው። ለመውደድ ስወስን አፈር በልቻለሁ። ልጅ ከሆነ ይገፋል አይደል የሚባለው። ወደ ገፋ እና አባረሩኝ ከስራ። እዛ 6 ወር እስኪሆነኝ ሰራውና አባረሩኝ። ወስኜ ወጣሁና ለ2 ወር ያለ ስራ ቤት ተቀመጥኩ። እዚህ ጋር 8 ወሬ ነው፣ ግን ያለ ቀኔ መውለድ እንዳለብኝ ስለተነገረኝ ያው ቤቢ ሻወር መሆኑ ነው ይላል ፎቶ ነው። ጁኤሊዬ እንደተወለደ እዩልኝማ፣ ከባድ ነበር የምጥ መርፌው። ይህ ቀን ሰው በማጣቴ በጣም ያለቀስኩበት ቀን ነው። ኤክስሬ ለማስነሳት ቪዥን ይዤ 2 ሰው ነው የሚያስፈልገው ተባለ። እኔ ግን ብቻዬን ነበርኩ። ፈጣሪ የባረከው ነርስ አያያዘኝ ብቸኝነቴን አይቶ። እዚህ ጋር ሽንት መሽኛው ስጋ ደፍኖታል ብለው ካቴተር አድርገውለት ነው ኑኮ ገባ ከኔ ተለይቶ። ሆስፒታል ልጃችሁ ታሞ ብቻቸውን፣ ለዚያውም የ1 ቀን አራስ አስቡት እስኪ ትላለች። ምናልባት ይህንን ህመም የሚሰማቸው ሰዎች የወለዱና ሴት የሆኑ ናቸው። እሁድ ወልጄ ሰኞ ተነሳው። ልጄን ማዳን ስላለብኝ በጣም ከባድ ነበር። እስቲሽ ተፈታብኝ እና ሌላ ህመም ገጠመኝ። እዚህ ጋር ደም ስሩ ጠፍቶ በጭንቅላቱ ነበረ መድኃኒት የሚወስደው። ጡት መጥባትም ስለማይችል ጡቴ እያለብኩት በአፍንጫው ነበረ የሚሰጠው በካቴተር። እዚህ ጋር ወደ ጳውሎስ ሪፈራል ስባል እኔ ግን ወደ ክርስትናው ነበር የሄድኩት። ግን ምን ነው ባልሄድኩ ነበር ያስባለኝ። ከደቂቃዎች በኋላ መጣበት፣ አቆመብኝ። ተጨነቅኩ። ግን የቆረበ ልጅ መውጣት አይችልም ነበረ። በነጋታው ይዤ ሄድኩኝ ጳውሎስ ሆስፒታል። ከሌሊቱ 10 ሰዓት ሞተ ተባለ ተነገረኝ። መጋቢት 19 ቀን ብቻዬን እንደ እብድ ስጮህ ቆይቼ ግን ፈጣሪ አልጨከነብኝም፣ ነፍስ ዘራልኝ። ይህ 4ኛው ሰርጀሪ ተሰርቶ ወደ ቤት ገብተን ድግም ብሎት ሲተኛ ያነሳሁት ፎቶ ነው። ይህ ከ3 ወራት ሆስፒታል ቆይታ በኋላ ልጄን እሺ ስውሯ ማርያም ሄጄ ነው። ይህ አባት ባይክደው እንዲሁን ነበር ብዬ ያስገባውላችሁ
ፒክቸር ነው። ፈጣሪ ሆይ በቃሽ በለኝ። ሆስፒታል ድክም ብሎኛል። ብቻዬን ያለ አጋዥ መሄድ እንደዚህ ሁኜ አሳድጌው እኮ ነገ ልጄ ሊለኝ ይችላል። አያፍርም ትላለች ባለታሪካችን በርታቴ። ያው እንግዲህ ከዚህ ታሪክ እንደምንማረው ከሆነ ብዙ እህቶቻችን እንደዚህ አይነት ተመሳሳይ ታሪክ ይዘው በየቤታቸው ያሉ ሴት እህቶቻችን መማሪያ ይሆናል ብዬ ስላሰብኩና ስላሳዘነኝ ነው ይህን ታሪክ ላካፍላችሁ ወደድኩት። እና ውድ የኖቹ ቲዩብ ቤተሰቦች ታሪኩ ላይ ምን ተሰማችሁ? ምን አስተያየት ትሰጣላችሁ? ከዚህ ታሪክ ጋር የሚመሳሰል ታሪክ ያላችሁ እህቶቻችን ካላችሁ ዲኤም አድርጉልኝ። ውድ የኖቹ ቲዩብ ቤተሰቦች ለዛሬ የነበረን ቪዲዮ የነበረ ከተመቻችሁ ላይክ አድርጉት። እጅግ በጣም ከወደዳችሁ ደግሞ ሁሌም እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ሰላም ኑልኝ። አመሰግናለሁ።